ሰላም እንዴት ናችሁ? ዛሬም ሁልጊዜም እንደማደርገው አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። ሁልጊዜ እንደምታደርጉት ሰብስክራይብ እያደረጋችሁ እኔ እህታችሁን አግዙኝ። የላይክ ምልክቱን መንካት እንዳትረሱ። የዛሬው ፊልም በ2024 የወጣ ዶሚኒክ የተሰኘ ፊልም ነው። እስከ ፊልሙ ፍጻሜ አብራችሁኝ ቆዩ። ፕሌን አንድ ገጠራማ አካባቢ ይወድቃል። የዚህም ፕሌን መውደቅ ያዩት አካባቢው ላይ ያሉ አሸባሪዎች ቀጥታ መኪናቸውን ይዘው ወደ ፕሌኑ ይመጣሉ። ፕሌን ውስጥ በእንጨት የተሰራ ትልልቅ ሳጥኖች አሉት። ወፈር ባለ ሰንሰለትም እነዚህ ሳጥኖች ታስረዋል። ሌሎቹ ሳጥኑን ከፕሌን ውስጥ ሲያወርዱ የቡድኑ መሪ ግን ራሷን ስታ ፕሌን ውስጥ ቁጭ ወዳለችው ሴት ይሄዳል። ከዛም ሰውየው ቀጥታ ሴትየዋን ጡቱ አካባቢ ነው መንካት የጀመረው። ያሰረችው የፕሌኑ ቀበቶ በጣም ይዟት ስለነበረ በያዘው ቢላ የፕሌኑን ቀበቶ ይቆርጠዋል። በፍጥነት ሴትየዋ ነቅታ የያዘውን ቢላ አንገቱ ላይ ትሰካዋለች። በተመሳሳይ ሰዓት የቀሩት ሁለቱ ውስጥ ምን እንደተፈጠረ አላወቁም። ሳጥኑን የያዘውን ሰንሰለት ለመቁረጥ እየታገሉ ነው። በዚህ መሃል እቺ ሴት ትወጣና ከፕሌን ውስጥ ከሁለቱ አንደኛውን ትገለዋለች። ከዚያም የቀረውን አንዱን መሳሪያውን ታስጥለውና ይህንን ሳጥን እየጎተተ መኪናው ላይ እንዲጭን ታዘዋለች። እሱም አማራጭ ስለሌለው ለነብሱ ፈርቶ ያለችውን ያደርጋል። ከዚያም እባክሽ ልቀቂኝ ብሎ ይለምናታል። እሷም ምንም መልስ ሳትመልስለት ትገለዋለች። ሴትየዋ ፊኒክስ የተባለች በጣም ጨካኝ ነፍሰ ገዳይ ናት። ከዚያም የሰዎቹ መኪና በመያዝ ወደ ከተማው ትነዳዋለች። ነዳጅ ልትቀዳ ስትል ነዳጅ የሚቀዳው ሰውዬ መኪናው የሷ እንዳልሆነ ተረድቶ ዝም ብሎ ሲያያት ችግር እንደሚያመጣባት ተረድታ እላው ትሄዳለች። ከዚያም ጥሩ ቦታ ፈልጋ ሳጥኑን ቀበረችው። ነገሮች ወደ እሷ እንዲያመሩ ስላልፈለገች መኪናውን ታቃጥልና ምሽት ላይ ወደ አንድ መጠጥ ቤት ትሄዳለች። መጠጥ ቤት ውስጥ ያሉ የግማሽ ወንዶች አይን እሷ ላይ ነበር። ከዚያም አንድ ሰው ጠጋ ይልና አካባቢው ለሴት ልጅ በጣም ያስፈራል፣ ብቻሽን ምን ታረጊያለሽ ብሎ ይጠይቃታል። ከዚያም ቦታው ድሮ ምን ያህል አሪፍ ቦታ እንደነበረ ይነግራታል። አንድ ሴት መታ ገፍትራት ለትንሽ ተጣልታ ነበር፣ ግን አጠገቡ የተቀመጠው ሰው አረጋግቷት ነገሮች እንዲረጋጉ ያደርጋል። ሁኔታው ስለተመቻት እየጠጣች ከነበረው አረቄ ጠርታ ትሰጠዋለች። ነገሮች አንድ ሁለት እያሉ ፊኒክስ ለማደር ሰውየው ቤት ትሄዳለች። የሚቀጥለው ቀን ጠዋት ጭንቅላቷ ላይ ያለውን ጠባሳ ታየዋለች። አብረው ያደረችው ሰው ስሙ ሊዮ ይባላል። ሊዮን መኪና ኬት ነው ማገኘው ብላ ጠይቀዋለች። ሊዮ የአካባቢው ፖሊስ ነው። መረጃውን ሰጥቷት ሳይጨርስ ይደወልለትና ወድቆ የተገኘ ፕሌን እንዳለና አካባቢው ላይ የሞቱ ሰዎች እንዳሉ ይነገረዋል። ከመሄዱ በፊት ለመሄድ አትቸኩይ፣ ቤቴ ቤትሽ ነው ይላታል። ሽንት ቤት ከፈለግሽ ያኛው ቤት የእህቴ ቤት ነው፣ እዛኛው ቤት ገብተሽ መጠቀም ትችያለሽ አላት። ሊዮ ከሄደ በኋላ ፊኒክስ የሊዮን እህት ትተዋወቃታለች። በተመሳሳይ ሰዓት የሊዮ ባልደረቦች የሞቱትን ሰዎች ሬሳ ደርድረው ጥርሳቸው ላይ ያለውን ወርቅ በቢላ እየነቀሉ ያገኛቸዋል። ከሞቱት ሰዎች አንደኛው የከተማው ፖሊስ ዋና አዛዥ ወንድም ነው። የሊዮ እህት ከልጆቿ ጋር ተሰብስባ አንድ ላይ ምሳ ልትበላ ነበረ። በዚህ መሃል ፊኒክስ ያማትና ራሷን ስታ ትወድቃለች። ከዚያም ፊኒክስ ራሷን ስታወድቃ በሀሳብ ወደ ኋላ ይወስዳታል። በጣም ከምትወደው ሰው ጋር አንድ ላይ ሆና ከሀገር ልትወጣ ስትል ከየት መጡ ሳይባሉ በርከት ያሉ ነፍሰ ገዳዮች ፍቅረኛዋን ይገሉባታል። ከዚያም እሷ ላይ ይተኩሳሉ። ፊኒክስ ስትነቃ ሐኪም አጠገቧ ቆሞ ታያለች። ከዛም ሐኪሙ ጭንቅላትሽ ላይ ያለው ቁስል ኢንፌክትድ ሆኗል ብሎ ይነግራታል። የሊዮ እህት ስሟ ፖሊና ነው። የመጀመሪያ ልጇ 18 ዓመቷን ስለምታከብር ቤት ውስጥ እየተዘገጃጁ ነው። ሊዮም ለምሳ ወደ ቤት ይመጣና ፊኒክስን ያገኛታል። ከዚያም አትጂ ከኛ ጋር ጥሩ ጊዜ አሳልፊ ይላታል። ብዙም አልቆየም። አሁንም ለሊዮ ድጋሚ ስልክ ይደወልለታል። ከዚያም ተነስቶ ይሄዳል። ፖሊና ፊኒክስን ይዛት መኪና ፍለጋ ይወጣሉ ወደ ከተማ። በዚህ መሃል መኪና ውስጥ ፖሊና ስለ ትንሿ ልጇ እየነገረቻት ነው ለፊኒክስ። አባቷ ከሞተ ቀን አንስቶ ልጅቷ አንድ ነገር ተናግራ አታውቅም። ሊዮም ሚስትና ልጅ ነበረው። ቤተሰቦቹ የተገደሉበት በዘራፊዎች እንደሆነ ለፊኒክስ ነገረቻት። ገዳዩ ደግሞ የሩቅ ሰው አልነበረም፣ የሊዮ የቅርብ ጓደኛ ነው። ሊዮ የስራ ባልደረቦቹ ሁለት ሰዎችን ይዘው እያሰቃዩ ይደርስባቸዋል። እነዚህ ሁለት ሰዎች ቱሪስቶች ናቸው። ከአደጋው ጋር ግንኙነት አላቸው ተብሎ ነው ይህ ሁሉ ስቃይ እየደረሰባቸው ያለው። የፖሊሶቹ ዋና አዛዥ እንደፈለካቸው አድርጓቸው እውነቱን እስኪያወጡ ድረስ ብሎ ትዕዛዝ ይሰጣል። ፊኒክስ መኪና የሚጠግን አንድ መካኒክ ጋር ትሄዳለች። ከዚያም አንድ ነጭ መኪና አይታ ትወዳታለች። መኪናው የተወሰነ ጥገና ስለሚፈልግ ለሰውየው
ብር ትሰጠውና ነገ ተመልሼ እመጣለሁ ብላ ከሰውየው ጋር ይስማማሉ። ዛን ቀን መሸ። የፖሊና የመጀመሪያ ልጅ የ18 ዓመቷን እያከበረች ነው። ፊኒክስ ራቅ ብላ በሩቁ የሚከናወነውን እያየች ነበር። ሊዮ ብዙም አልቆየም። እምሰራው ስራ አለኝ ብሎ ተነስቶ ይወጣል። ሊዮ ፖሊስ ነኝ ብለው በሽፋን በጣም ብዙ ሰዎችን እየጎዱ ስላለ ከበላይ አካል ጋር እነዚህን ፖሊሶች ለማጋለጥ እየሰራ ነው ያለው። አብሮት የሚሰሩ ሰዎች ላይ ጥሩ መረጃዎችን ይዟል። ግን ባልጠበቀው ሁኔታ ሊዮ በጣም ያመነው ሰው አሳልፎ ለነዛ አውሬ ፖሊሶች ይሰጠዋል። እነዚህም ፖሊሶች ሊዮን የሰበሰብካቸውን መረጃዎች የት ነው የደበቅከው ብለው በጣም ያሰቃዩታል። የሚቀጥለው ቀን ጠዋት ያልተጠበቀ ነገር ነው የተፈጠረው። የፖሊና የመጀመሪያ ልጅ የአጎቷን አንገት በራቸው ላይ ተሰቅሎ ታገኛለች። ከፖሊሶች ዋና አዛዥ ጋር አብሮ መሳሪያ የያዙ ሰዎች መጥተዋል። ፊኒክስ ጸጥ ብላ ይህንን ማሳለፍ አልቻለችም። የምታናግር መስላ ጠጋ ብላ የቻለችውን ያህል ሰዎች ትገላለች። ከዚያም አንደኛው ፖሊስ በተረጋጋ መንፈስ ፊኒክስን ይቀርባትና ይነጋገራሉ። መረጃዎቹን ብቻ ስጪኝ፣ ቤተሰቡን አፋቸውን አንነካም ይላታል። ፊኒክስ ነገሩ ምንም አልተዋጠላትም። ፊኒክስ እነዚህ ሰዎች ይሄዱ እንጂ ተመልሰው እንደሚመጡ እርግጠኛ ነበረች። ይህንን ቤተሰብ መጠበቅ ፊኒክስ ላይ ይወድቃል። ድጋሚ ተመልሰው እንደሚመጡ ስላወቀች ፊኒክስ ራሷን ማዘጋጀት ትጀምራለች። እነዚህ ፖሊሶች እነ ፊኒክስ ከተማ ለቀው እንዳይወጡ መንገዱን በጠቅላላ ይዘጉባቸዋል። ፖሊና ከዛ ሐኪም ውጪ ሊረዳት የሚችል ሰው ስላልነበረ እሱ ጋር ትደውላለች። ሐኪሙ ተራራው አካባቢ አምቡላንስ አዘጋጅተው እንዲጠብቃቸው ይጠይቁታል። እሱ እሺ ይላቸዋል። ጫካውን ተጉዘው አምቡላንሱ ጋር ለመድረስ ነው ሐሳባቸው። ዋና መንገዱን ተጠቅመው እንዳይሄዱ ፖሊሶች ከተማው እንዳለ ዘጋግተውታል። ፊኒክስ ትንሽ ሐሳብ የሆነባት ፖሊና እርጉዝ ስለሆነችና አባቷም ደካማ ስለሆነ ችለው ቶሎ መራመድ አይችሉም የሚለው ነገር ነው። ከዛም መጨረሻ ላይ የዛሬውን ሌሊት አሳልፈው በማግስቱ ጠዋት ጉዟቸውን ለመጀመር ይስማማሉ። ፊኒክስ ሁሉንም እያዘጋጀቻቸው ነው። ልክ ፀሐይዋ እንደገባች ፖሊሶቹ የሊዮን ቤተሰብ ለማጥፋት ተሰብስበው ይመጣሉ። ፊኒክስ የፖሊናን ልጅ በተደጋጋሚ እስከ 10 እየቆጠረች ማብራቱን እንድታበራውና እንድታጠፋው ነገረቻት። በዚህ ሁሉ ግርግር መሃል ፖሊና ምጧ ይመጣል። ውጪ ላይ መሳሪያ የታጠቁ ፖሊሶች የሊዮን ቤተሰብ ለመግደል እየተነጋገሩ ነው። መሪ ፖሊሳቸው ለሁሉም አንድ ማስጠንቀቂያ ይሰጣል። ላፕቶፕ ብቻ ፈልጉ፣ ቤት ውስጥ አንድ ሰው ሳይቀር ሁሉንም ገደሏቸው ይላል። ፊኒክስ ሁሉንም በቻለችው አቅም ደበቀቻቸው። የሊዮ አባት ግን አልደበቅም ብሎ እምቢ ይላታል። ፖሊሶቹ ወደ ቤቱ እንደመጠጋት ሲሉ የፖሊና ልጅ እንደተባለችው ማብራቱን ታበራዋለች። እንደ አጋጣሚ አይናቸው ላይ የበራውን ማብራት መቋቋም ሳይችሉ ሲቀሩ ፊኒክስ ኬት መጣች ሳትባል ተኩስ ትጀምራለች። ፖሊሶቹ እርስ በርሱላ ተገዳድለዋል። ባገኙት አጋጣሚ ዝም ብለው ሲተኩሱ መጀመሪያ ተሰብስበው የገቡትን ፖሊሶች ፊኒክስ ሁሉንም ገደለቻቸው። ከዚያም ከነሱ ጋር ተመሳስላ እንደ ሞተ መስላ ትተኛለች። ዋና አዛዡ የቀሩትንም ፖሊሶች ቀጥሉ፣ ግቡ፣ እርዷቸው ብሎ ይልካቸዋል። አሁንም የሚመች ሰዓት ጠብቃ ገና ከመግባታቸው ተኩስ ትጀምራለች። ሁሉም ወታደር ሞቶ መጨረሻ ላይ አንድ አዛዡ ብቻ ይቀራል፣ ፊኒክስ። እሱንም ከረጅም ትግል በኋላ ትገለዋለች። ግን በዚህ ትግሏ መሃል የሊዮ አባት ይተኮስበትና ይጎዳል። ሌሎች የቀሩ 2 ሰዎች ደግሞ ፖሊና ከልጆቿ ጋር የተደበቀችበትን ክፍል መሰባበር ይጀምራሉ። ፊኒክስ አሁንም ከዛ ፖሊስ ጋር እየታገለች ነው። ፊኒክስ እንዴትም ብላ ለሊዮ አባት ሽጉጥ ትወረውርለታለች። እሱም ተኩሶ የፖሊሶቹን መሪ ይገለዋል። እነዛ 2 ፖሊሶች ፖሊናና ቤተሰቦቿን መጉዳት ሳይጀምሩ በፊት ፊኒክስ ተኩሳ ትገላቸዋለች። የፖሊና አባትና የፖሊና የመጀመሪያ ልጅ ፍቅረኛ ይሞታሉ። ከዛ ሁሉ ፖሊስ የቀረው አንድ ሰው ነው። ከዚያም ፊኒክስ ቤቱን አቃጥላ ቤተሰቡን ሰብስባ ትሄዳለች። በማግስቱ ጠዋት ፖሊሶቹ የባልደረቦቻቸውን ሬሳ ለመውሰድ ይመጣሉ። ቤቱን ሲፈትሹ የሊዮ ቤተሰብ ሬሳ የማናቸውንም አላገኙም ከአባቱ በቀር። ነገሩን ስትሰማ የከተማው የማፊያዎች መሪ ትመጣለች። የከተማው ፖሊስ ሲያጭበረብርና ሰዎችን ሲጎዳ የተቀረጸ ቪዲዮ የማይሆን ሰው እጅ ላይ ከወደቀ ታውቃላችሁ፣ እቺ ከተማ በቃላት ብላ ትነግራቸዋለች። ለተወሰነ ደቂቃ እረፍት ለመውሰድ ቁጭ ሲሉ ፖሊና ፊኒክስን ታመሰግናታለች። እንደተባለው ሐኪሙ አምቡላንሱን ተራራው አካባቢ አቁሞ ይጠብቃቸዋል። ግን ኬት መጣ ሳይባል ሐኪሙ በስናይፐር ይመታል። ፖሊሶቹ ምንም መፍትሄ ሊያመጡ ስላልቻሉ የማፊያዎቹ መሪ የራሷን ሰዎች ልካለች። የፖሊና የመጀመሪያ ልጅ መኪናውን እየነዳች
ነው። ቤተሰቡን ለማዳን እየሞከረች ግን ከተለያዩ ቦታ የተለያዩ ጥይቶች ይተኮሳሉ። መኪናዋ ብዙ ርቀት መሄድ አልቻለችም። መጨረሻ ላይ መኪናዋ ትወድቃለች። የፖሊና የመጀመሪያ ልጅ በዚሁ አጋጣሚ ተገደለች። ፊኒክስ ልጅቷን ለማትረፍ ትንሽ አረፈደች። የቀሩትን ጠላቶች እንዳለ ገደለቻቸው። ፊኒክስ በጣም በንዴት ውስጥ በመሆን ያን ሊዮ ሰብስቦ ያስቀመጣቸውን የተለያዩ ቪዲዮዎች ኢንተርኔት ላይ ትለቀዋለች። ፊኒክስ ልታድናቸው እንደዛ የቋመጠችላቸውን ቤተሰቦች በማጣቷ በጣም ትናደድና ለበቀል ትነሳለች። ከዚያም ያን የቀበረችውን ሳጥን ቆፍራ ወጣችው። ሳጥኑ ሙሉ የተለያዩ አይነት ሽጉጦችን የያዘው። ፊኒክስ በቀሏን የጀመረችው ከፖሊሶቹ ዋና አዛዥ ነበረ። ከዚያም ማፊያዋ ጋር ትሄዳለች። አንዳንድ እያለች ሁሉንም ጨረሰቻቸው። ከዚያም ጉዞዋን ወደ ፖሊና አጎት ነበር ያደረገችው። ከዛም ፖሊና የሰጠቻትን የአንገት መስቀል ለአጎቷ ትሰጠዋለች። ነገሩ ፊኒክስ እንዳሰበችው ቤተሰቡን ባታድንም ቤተሰቡን የጎዳውን ሰዎች በጠቅላላ ተበቅላቸዋለች። እንደዚህ አይነት ፊልሞች እንድሰራላችሁ ከፈለጋችሁ ላይክ ማድረግ እንዳትረሱ። ልክ እንደ ሁሌው አሁንም ሰብስክራይብ እያደረጋችሁ እኔ እህታችሁን አግዙኝ። እወዳችኋለሁ።